ሰላም የተወደዳችሁ የእግዚአብሔር ቤተሰቦች፣ ዛሬ መንገዴ እንደወትረው ቆንጆ የሆነ ቪዲዮ ይዤላችሁ መጥቻለሁ። እናም በዚህ ቪዲዮ 3 ጠላቶቻችሁን ማሸነፍ የሚያስችሏችሁን 3 ስማርት የሆኑ ነጥቦች የምነግራችሁ ይሆናል ማለት ነው። ስፔሲፊካሊ 3ኛው እጅጉን ኢምፖርታንት ስለሆነ እስከ ቪዲዮ መጨረሻ በጥሞና እንድትከታተሉኝ ላሳስባችሁ እወዳለሁ። ከተመለከታችሁም በኋላ ደግሞ ሀሳብ አስተያየቶቻችሁን በኮመንት ሴክሽን ላይ እንድታሰፍሩ ይሁን። ለዚህ የዩቱብ ቻናል ደግሞ አዲስ የምትሆኑ ሰዎች ብትኖሩ በዚህ የዩቱብ ቻናል ድንቅ የሆኑ አስተማሪ ነገሮች ዘወትር ስለሚቀርቡ ስለሚተላለፉ ሰብስክራይብ በማድረግ የዚህ የዩቱብ ቻናል ቤተሰብ እንድትሆኑ ጥሪ ላቀርብላችሁ እወዳለሁ። ከምንም በላይ ደግሞ ይህ የዩቱብ ቻናል የእግዚአብሔር ስራ የሚሰራበት ወንጌል የሚሰበክበት ስለሆነ እርግጠኛ ነኝ ደስተኛ በመሆን ሰብስክራይብ ታደርጋላችሁ ብዬ አምናለሁ። እንግዲህ አሁን ይህንን ቪዲዮ ላይክ በማድረግ የምንጀምር ይሆናል ማለት ነው። ሁላችንም እስኪ ላይክ እናደርጋለን። ኦኬ፣ ጠላቶቻችሁን እንግዲህ ማሸነፍ ከሚያስችሏችሁ ነገሮች ውስጥ የመጀመሪያው ምንድን ነው? እሱ ሲባል በእግዚአብሔር መታመን ነው። በእግዚአብሔር መታመን ጠላቶቻችንን እንድናሸንፍ ከሚያደርጉ አሊያም ደግሞ ጠላቶቻችንን ማሸነፍ ከሚያስችሉ ነገሮች ውስጥ አንዱና የመጀመሪያው ነው። ትዝ የሚላችሁ እንደሆነ በሁለተኛ ነገሥት በምዕራፍ 19 ላይ የአይሁድ ንጉሥ ሕዝቅያስ ለአሦር ንጉሥ ለሰናክሬም ግብር አልገብርም ማለቱን ተከትሎ ሰናክሬም ሊወጋው ይነሳል ማለት ነው። ታዲያ የሚገርማችሁ ይህ የአሦር ንጉሥ እጅግ የሚያስፈራ እንደገና ደግሞ እጅግ ከፍተኛ የሆነ አሁን ላይ ሀያላን አገራት ብለን እንደምንጠራቸው አሊያም ደግሞ እንደ አሜሪካ ያለ ሀገር መሪ ነው ብለን መውሰድ እንችላለን። ሰናክሬምን ማለት ነው። አገሩን ደግሞ አሦር የሚባለው ነገር እንደ አሜሪካ አሊያም ደግሞ እንደ ሀያላን አገራት መቁጠር እንችላለን። ቢከዝ በሳቱ የሚገርማችሁ ብዙ ነገስታቶች የሚፈሯቸው መፍራትም ብቻም ሳይሆን የሚገርማችሁ ይገብሩላቸው ነበር። ለዚህ ሰናክሬም ለተባለው ንጉሥ ይገብሩለት ነበር። እናም እጅግ በጣም ከፍተኛ የሆነ ኃይል የገነባ ከፍተኛ የሆነ አደረጃጀት ያለውና እጅግ በጣም የሚያስፈራ ንጉሥ ነው። ይሁን እንጂ ይህ የአይሁድ ንጉሥ ሕዝቅያስ አልፈራውም። አለመፍራትም ብቻም ሳይሆን አልገብርልም ብሎ ይለዋል ማለት ነው። እናም ይህን ተከትሎ የአሦር ንጉሥ ሰናክሬም የአይሁድን ንጉሥ እንደሚወጋው ይዝታል፣ መልእክተኞችን ይልካል እና ሌላም ነገር ያደርጋል። እና በዚህ ጊዜ ይህ የአይሁድ ንጉሥ የሚገርማችሁ አልገብርልም ብሎ ሲል በእግዚአብሔር በመታመን ነው። በእግዚአብሔር ከመታመኑ የተነሳና እንደገና ደግሞ ለአሦር ንጉሥ ስለማይገባው ነው ግብር ማለት ነው። እናም ይህን ተከትሎ የአሦር ንጉሥ ብዙ በሚዝትበት ጊዜ ብዙ ነገር በሚለው ጊዜ የሚገርማችሁ ማለት ነው ይህ የአይሁድ ንጉሥ በእግዚአብሔር የሚታመን መሆኑን የምታረጋግጡበት ማለት ነው። እንደዚህ ብሎ ይላል። ሕዝቡ የአሦር ንጉሥን የሰናክሬምን ዛቻ በሰሙ ጊዜ ሲፈሩ ሲደናገጡ እንደዚህ ብሎ ይላቸዋል። ከነሱ ጋር ያለው ይላል ከነሱ ጋር ያለው የሥጋ ክንድ ነው፣ ከኛ ጋር ያለው ግን የሚረዳን የሚያግዘን የሚደግፈን የእግዚአብሔር ኃይል ነው። እግዚአብሔር ነው ከኛ ጋር ያለ ብሎ ይላል ማለት ነው። ታዲያ የሚገርማችሁ ፋይናሊ የአሦር ንጉሥ ሰናክሬም እስራኤልን አይሁድን ለመውጋት በመጣ ጊዜ የእግዚአብሔር መልአክ ይወርድና የአሦርን ሕዝብ ወደ 80 ሺህ ምናምን እንደዚህ ይፈጃል፣ ይገድላል። ፋይናሊ የሚገርማችሁ ነገር ይህ ሰናክሬም የተባለው ንጉሥ በእግዚአብሔር ሕዝብ ላይ እንደገና ደግሞ በእግዚአብሔርም ላይ ከባባድ ነገሮችን የተናገረው ከኔ በላይ ማን አለ ብሎ ያለው ንጉሥ በገዛ ልጆቹ ተገድሎ ይሞታል ማለት ነው። እና እንዲህ ባለው ሁኔታ የአይሁድ ንጉሥ ሕዝቅያስ የአሦርን ንጉሥ ማሸነፍ ቻለ ማለት ነው። በእግዚአብሔር ከመታመኑ የተነሳ አይታችኋል አይደል? በእግዚአብሔር መታመን ጠላቶቻችንን ኤኒሚሶቻችንን ድል ማድረግ ማሸነፍ ከሚያስችሉን ነገሮች ውስጥ አንዱ ነው ማለት ነው። እና ሁለተኛው ነጥብ ደግሞ ምንድን ነው እሱ ብለን በምንል ጊዜ ጠላቶቻችንን መሰለል ነው። ኤኒሚሶቻችንን መሰለል እጅጉን ኢምፖርታንት የሆነ ነገር ነው። ቢከስ
ጠላቶቻችንን በምንሰልልበት ጊዜ፣ ጠላቶቻችሁን በምትሰልሉበት ጊዜ የጠላቶቻችሁን ደካማ ጎንና ጠንካራ ጎን ለይታችሁ ማወቅም ብቻም ሳይሆን በደካማ ጎናቸው ሄዳችሁ እነሱ ማጥቃት ማሸነፍ ትችላላችሁ ማለት ነው። ትዝ የሚላችሁ ከሆነ በዘኍልቍ መጽሐፍ በምዕራፍ 13 ላይ የእግዚአብሔር ሰው ሙሴ ወደ ተስፋይቱ ምድር ከመድረሳቸው በፊት አሊያም ደግሞ ከመግባታቸው በፊት 12 ሰላዮችን ከዚህ ከ12ቱ ነገድ አንዳንድ ሰው ሰሌክት አድርጎ መርጦ ይህ የተስፋይቱን ምድር የከነዓንን ምድር ይሰልሉ ዘንድ ይልካቸዋል ማለት ነው። እና እኚህ የሚልካቸው ሰዎች ሄደው ሰልለው ምን ብለው የአገሪቱን ሰዎች ደካማ ጎንና ጠንካራ ጎን ዊክነስና ስትሬንግዝ እንትን ብለው ምናምን መጥተው ይነግሩታል ማለት ነው። እንደዚሁም ደግሞ በተመሳሳይ በኢያሱ መጽሐፍ በምዕራፍ 2 ላይ ኢያሱ ወደ ተስፋይቱ ምድር ከመድረሳቸው አሊያም ደግሞ ሊደርሱ ትንሽ ምናምን ሲቀር 2 ሰላዮችን ይልካል ማለት ነው። ታዲያ እነዚህም 2 ሰላዮች ሄደው ሰልለው ምን ብለው የአገሪቱን ሰዎች ደካማ ጎንና ጠንካራ ጎን ሰልለው ምን ብለው መጥተው ይነግሩታል ማለት ነው። ታዲያ የሚገርማችሁ ፋይናሊ እግዚአብሔርም ከዚህ ሕዝብ ጋር ስላለ የሚገርማችሁ እነዚህ ሕዝቦች እጅግ በጣም ኃይል ያደራጁ በቃ ታላላቅ ፖቴንሻል ያላቸው ኃያላን እንደሚባሉ አገራት ናቸው። በጣም እጅግ አስፈሪ ናቸው እና እግዚአብሔር ከነሱ ጋር ስላለ እንደገና ደግሞ ጠላቶቻቸውን ሰልለው ደካማ ጎንና ጠንካራ ጎናቸውን ለይተው ስላወቁ ከእግዚአብሔር ጋር በደካማ ጎናቸው ሄደው እኚህን ጠላቶቻቸውን ድል ማድረግ ማሸነፍ ቻሉ ማለት ነው። ዩሲ አሁን እዚህ ጋር የሚያሳየው ይህ ታሪክ ምንድነው? እሱ ጠላቶቻችንን የጠላቶቻችንን ደካማ ጎንና ጠንካራ ጎን በመሰለል ለይተን ማወቃችን እጅጉን አስፈላጊና እንደገና ደግሞ ማሸነፍ የሚያስችለን ነገር እንደሆነ ነው። ጠላቶቻችንን ድል ማድረግ የሚያስችለን ነገር እንደሆነ ነው የሚያስተምረን ማለት ነው። ከዚህ ታሪክ የምንማረው ይህንን ነገር ነው። እንግዲህ ሁለተኛው ነጥብ ነው። ሶስተኛውና የመጨረሻው ነጥብ ደግሞ ምንድነው? እሱ ጠላቶቻችንን አለማመን ነው። አብሶሉትሊ ኤኒሚሶቻችንን ማመን የለብንም በፍጹም ማለት ነው። ትዝ የሚላችሁ ከሆነ ነህምያ የእስራኤልን ቤተ መቅደስ ቅጥሮች እያሰራ ያለ የእስራኤላውያን ጠላቶች የሆኑት ሰንባላጥና ጦቢያ እንደዚሁም ደግሞ ጌሳም ሆነው ይህንን ነህምያን በጣም ቻሌንጅ ያደርጉን ነበር። ቻሌንጅ ማድረግም ብቻም ሳይሆን መልእክተኞችን ይልካሉ ወደ ነህምያ ማለት ነው። የሚጠቅሙት በማስመሰል ለእሱ አለ አይደል ያዘኑ የራሩ ይመስል መልእክተኞችን ይልካሉ። ምን ሲሉ መልእክተኞችን ይልካሉ? አንተ በእስራኤል ሀገር እንደነገስክ እየተወራ ነው። ይሄ ደግሞ ለአንተ ጥሩ አይደለም። ስለዚህ ናና እንነጋገር፣ እዚህ አይነት ቦታ ናና እንነጋገር ምናምን ብለው ለእሱ ያዘኑ በማስመሰል መልእክተኞችን የሚገርማችሁ ከአንዴም 4-5 ጊዜ ይልካሉ ማለት ነው። የሚገርማችሁ ግን ነህምያ እነዚህን ሰዎች ስለተጠራጠረ በቃ እንትናቸውን አይቀበልም ማለት ነው። እነዚህ ሰዎች ያሰቡ ነገር ሌላ ነው። የሚጠቅሙት መስለው ሊጎዱት ነው። እሱ ደግሞ ይህንን ነገር ተረድቷል እና በዚህ ምክንያት አይቀበላቸውም ማለት ነው። ከአንዴም 4-5 ጊዜ ሲልኩ መልእክተኞቹን የተለያየ ነገር ተናግሮ ይሸኛቸዋል ማለት ነው። እና ይህንን ነገር ማድረጉ ጠላቶቻቸው ችግር ሳይፈጥሩባቸው፣ ጠላቶቻቸው ሳያደናቅፏቸው በቃ ያሰቡትን ነገር የእስራኤልን ቤተ መቅደስ ቅጥር በሰላሙ ገንብተው እንዲጨርሱ ማድረግ አስቻላቸው ማለት ነው። አይታችኋል አይደል? ከዚህ ታሪካውን የምንማረው ምንድነው? እሱ ጠላቶቻችንን ማመን እንደሌለብን ነው። ጠላቶቻችን ብዙ ጊዜ እኛን የሚጠቅሙ በመምሰል ነው የሚመጡት። እኛን የሚጠቅሙ መስለው መጥተው እኛ ሞኞች ከሆንን በቃ እነሱ ይዘው በመጡ ነገር ታለን እንትን የምንልበት ሁኔታ ይፈጠራል ማለት ነው። ስለዚህ ጠላቶቻችንን ማመን እንደሌለብን ነው ማለት ነው ከዚህ ታሪክ የምንረዳው። ስለዚህ ወዳጆቼ በሶስተኛ ደረጃ ጠላቶቻችንን ማሸነፍ እንችል ዘንድ ጠላቶቻችንን ማመን የለብንም ማለት ነው። ኤኒሚሶቻችንን ፈጽሞ በየትኛው መንገድ ቢመጡ ማመን እንደሌለብን ነው ማለት ነው ከዚህ ታሪክ የምንረዳው። ስለዚህ ሶስተኛውና የመጨረሻው ይሄ ነው ማለት ነው። ስለዚህ ወዳጆቼ ጠላቶቻችንን ማሸነፍ የምንችለው እኚህ 3 መንገዶች በመጠቀም ነው ማለት ነው።
በእውነት እንደወደዳችኋቸው ባለሙሉ ተስፋ ነኝ። ዳግም ደግሞ እንዲህ ያሉ ስማርትና አስተማሪ ነገሮችን ይዤ የምከሰት ይሆናል ማለት ነው። ታዲያ ሀሳብ አስተያየቶቻችሁን በኮመንት ሴክሽን ላይ እንድታሰፍሩ ይሁን። እንደገና ደግሞ ይህ ቪዲዮ ብዙ ሰዎች ጋር ይደርስ ዘንድ ላይክ፣ ሼር፣ ኮፒ ሊንክ እንድታደርጉ ይሁን። ለዚህ የዩቱብ ቻናል ደግሞ አዲስ የሆናችሁ ሰዎች ካላችሁ ቀደም ሲል እንዳልኳችሁ ሰብስክራይብ እንድታደርጉ ይሁን። ይህ ወንጌል የሚሰበክበት የዩቱብ ቻናል ነው። እንግዲህ ይህን እንድታደርጉ ይሁን። ታዲያ ወዳጆቼ እላችኋለሁ ዳግም ስማርትና ድንቅ የሆኑ ቪዲዮዎችን ይዤ የምከሰት ይሆናል ማለት ነው። እስከዚያው ድረስ ታዲያ መልካም ጊዜ፣ መልካም ቆይታ ይሁንላችሁ። ብሩካን ናችሁ። እግዚአብሔር ያኩራ።